ሰላም ሰላም ውድ ልጆች አስተዳደግ ቤተሰቦች እንዴት ናችሁ? ከባለፈው ክፍል የቀጠለውን ጽንስን በቤት ውስጥ እንዴት መገመት እንችላለን የሚለውን በፓርት 2 እናያለን። ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። በመጀመሪያ የምናየው የሽንትንና ጨውን አንድ ላይ በማዋሃድ የጠዋት ሽንትን ለብቻው በማድረግ ጨው በላዩ ላይ በመጨመር እንዲህ በመታየት መልኩ አረፋ ከሰራ ወንድ ነው፣ ካልሰራ ደግሞ ሴት ነው እንላለን። በመቀጠል ደግሞ የሽጣዋት ሽንትንና ቤኪንግ ሶዳን በመቀላቀል እንደዚሁ አረፋ የሚሰራ ከሆነ ወንድ ነው፣ የማይሰራ ከሆነ ደግሞ ሴት ናት እንላለን። ይህ በምስሉ ላይ የምትመለከቱት ደግሞ ቻይኖች በባህላቸው ጾታን የሚያውቁበት ወይም የሚገምቱበት ይህ ካሌንደር ነው። እነዚህን በጠርዝ ያሉትን እድሜያችሁን በማየት እንዲሁም ጽንሱ የተፈጠረበትን ወር በማነጻጸር በመታየት መልኩ ወንድ ነው ሴት ነው ማለት ያላችሁ መገመት ትችላላችሁ። ይህ መረጃ ግን 100% እርግጠኛ እንዳልሆነ ወይም ትክክለኛ እንዳልሆነ ማወቅ አለባችሁ። ትክክለኛ ውጤቱን ለማወቅ ግዴታ የአልትራሳውንድ ውጤት ማየት አለብን። ቪዲዮዬን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ አድርጉኝ። በጣም ብዙ ቪዲዮዎችን ጠቃሚ ቪዲዮዎችን እየለቀኩ ነው። ነገር ግን እይታ ቢኖራቸውም ላይክ እና ሰብስክራይብ የሚያደርገኝ ግን በጣም ጥቂት ሰው ነው። እባካችሁ ሰብስክራይብ እና ላይክ እንዲሁም ደግሞ ቪዲዮ ያስፈልገዋል ለምትሉ ሼር እንድታደርጉ ስል በአክብሮት ጠይቃለሁ። አመሰግናለሁ።